በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ከዚህ በመቀጠል በወርሃ ሰኔ የሚጸለይ የጻድቁ የአባታችንን ዜና ገድል የተአምራቸውን ዜና እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላክ አቡነ ኪሮስ ቅዱስ እግዚአብሔር በመካከላችን ይገኝ። የጻድቁ የአባታችንን በረከት ከእኛ ጋር ይሁን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በወርሃ ሰኔ የሚጸለይ የጻድቁ አባታችን የአቡነ ኪሮስን ዜና ገድል ማንበብ እንጀምራለን። አባታችን አባ ኪሮስም በበዓቱ ኖረ። ከዚህ በኋላ ከዕለታት አንድ ቀን ጌታችን ኢየሱስ ክርስቶስ እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩዝን ይዞ ቀስ ቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቅ ተመለከተው። አባታችን አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያም ሽማግሌ እግዚአብሔርን የምትወድ ከሆንክ ከአንተ ጋር ወደ በዓቱ ውሰደኝ አለው። አባታችን አባ ኪሮስም ከወዴት መጣህ አለው። እርሱም ኤረር ከሚባል ቦታ ነው አለው። አባታችን አባ ኪሮስም ኤረር የሚሉት ቦታ በየት በኩል ነው አለው። ያም ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባታችን አባ ኪሮስም አድንቆ አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ካልሆነ በየት አገር ነው አለው። ያም ሽማግሌ ዛሬስ አታውቀውም፣ ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖትህ ከሃይማኖታችን ጋር አንድ ይሆናልን አለው። ሽማግሌውም አዎን አንድ ነው አለው። አባታችን አባ ኪሮስም ምስጋና በሰማይ በምድር የመላ አንድ አምላክ የሚሆን በስመ አብ ወወልድ ወመንፈስ ቅዱስ በላለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። አባታችን አባ ኪሮስም አንተ እውነተኛ ክርስቲያን ነህና ወደ በዓት የምንሄድ አለው። ያም ሽማግሌ አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆንክ አዝለህ ውሰደኝ አለው። አባታችን አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአጽፉ ታጥቆ አዝሎ በጥቂት እየተራመደ ሄዶ ደከመ። ያ ሽማግሌም አባ ኪሮስን ደከምክን አለው። አባታችን አባ ኪሮስም ጸሎትህ ይረዳኛል አለው። ያን ጊዜም መልኩ ተለወጠ፣ ነጎድጓድና ብልጭልጭታም ሆነ። አባታችን አባ ኪሮስም ክብሩን ማየት ተሳነው፣ ዓይኑም ተጋረደ፣ ወደ መሬትም ወደቀ። ጌታም አባታችን አባ ኪሮስን ፈጽሜ ላከብርህ ነው እንጂ ላጠፋህ አልመጣሁምና ተነስ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽመህም የምታከብረኝ ነህና እኔም ከ12 እጥፍ እወድሃለሁ አለው። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ። ከአንተ ጋር ያለ ምርምር ወደ መንግሥተ ይግባ እላለሁ። ዳግመኛም አባ ኪሮስ ሆይ ከፈጣሪህ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ። ዳግመኛም መታሰቢያን ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እልለታለሁ። ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ።
የገድልህን መጽሐፍ የጻፈውን ሰው ሁሉ እኔም ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ። ወዳጄ ኪሮስ ሆይ አንተና ወንድሞቼ እንደ አንተም ያሉ መነኮሳት ሁሉ በአባቴና በመንፈስ ቅዱስ ፊት በመንግሥተ ሰማያት ትከብራላችሁ። ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎች ጻድቃን ይበልጣል። ሰማይም ከምድር ከፍ እንደሚል የእናንተም ስማችሁ ከሌሎች ጻድቃን ከፍ ከፍ ይላል አለው። ዳግመኛም መከራ መስቀሌን ስለተሸከምክ እኔም እሸከምሃለሁ ብሎ በሰረገላው አስቀምጦ ከበዓቱ አደረሰው። ከበዓቱም ካደረሰው በኋላ ከዚህ ከኃላፊው ዓለም ትሄዳለህ አለው። አባታችን አባ ኪሮስም ሥጋዬን የሚቀብረው ማን ነው አለው። ጌታም በተድላ በደስታ ነፍሱ ከሥጋው የተለየች አባ ሚሳኤል ንዑድ ክቡር ነው አለው። ጌታችንም አባታችን አባ ኪሮስን በምድር ከሚያገኙት መከራ የተነሳ ለኃጥእ ሰው ወዮለት፣ ስለ ክፋቱ መላእክተ ጽልመት ይወስዱታልና የሚያገኘውን መከራ ምን ያህል እነግርሃለሁ። ዳግመኛም 3 ነገሮች ያስፈሩታል። ወዳጄ ኪሮስ ሆይ አንተ ግን እስከ ዘላለም ጥፋትን አታይምና ፈጽሞ ደስ ይበልህ አለው። በአስቄጥስ ገዳም የሚኖር አባ ባውማን አዝልሃለሁና ስለ ሥጋህ አታስብ፣ ዳግመኛ ወደ አንተ እመለሳለሁ ብሎት ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አረገ። ጌታችንም ሲያርግ ሚካኤልና ገብርኤል፣ ዑራኤልና ሩፋኤል፣ ሰዳክያልና ሰላትያል፣ አናንያልም ራሳቸውን ዘንበል አድርገው ቅዱስ 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 አሸናፊ እግዚአብሔር ምስጋናህ በሰማይም በምድርም የመላ ነው እያሉ ያመሰግኑ ነበር። አባታችን አባ ኪሮስም አቤቱ እስከ መቼ በዚህ ዓለም እኖራለሁ እያለ ግርማውን እያደነቀ ወደ እርሱ ይመለከት ነበር። ይህንንም ብሎ ወደ በዓቱ ገባ። 40 ቀን እስኪፈጸም ድረስ ምንም አልበላም፣ ምንም አልጠጣም። ከዚህ በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላና ትጠጣ ዘንድ እግዚአብሔር ሰማያዊ ኅብስት ሰማያዊ መጠጥ ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው። አባታችን አባ ኪሮስም ነፍሴ እስከ ሞት ደርሳ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላና ይጠጣ ዘንድ ግድ አለው። እርሱም ግድ ስላለው በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ አረገ። ከዚህ በኋላ አባ ባውማ በቤተ ክርስቲያን ቆሞ ሲጸልይ ቃል ወደ እርሱ መጥቶ ጠራው። አሁን ቸል ሳትል ተነስተ ከአስቄጥስ በስተ ምዕራብ ወደ ሮም የምትወስደውን መንገድ ይዘህ ሂድ አለው። በዚያም ስሙ አባ ኪሮስ የሚባል ባህታዊም ፈልግ፣ ከዚህ ከኃላፊው ዓለም የሚለይበት ጊዜ ደርሷልና ከእርሱ በረከትን ታገኝ ዘንድ ሂድ አለው። ከዚህ በኋላ አባ ባውማ በማግስቱ ተነስቶ የቅዱሳንን በዓታቸውን ይፈልግ ዘንድ ወደ ዮርዳኖስ በረሃ ሄደ። በድንጋይ ወደ ተዘጋች ወደ አንዲት ዋሻ ደረሰ። ስለ እግዚአብሔር ብለህ ክፈትልኝ ብሎ በሯን አንኳኳ። ባህታዊውም ከውስጥ ሆኖ አንተ ማን ነህ አለው። አባ ባውማም የመንፈስ ቅዱስ አገልጋይ ነኝ አለ። ባህታዊውም ከውስጥ ሆኖ ግባ አለው። አባታችን አባ ባውማ ከፍቶ በገባ ጊዜ ከራሱ እስከ እግሩ ድረስ ሰውነቱ በፀጉር የተሸፈነ ስሙ አባ አሞን የሚባል ባህታዊን አገኘ። አባ ባውማ ሆይ ወደ እኔ መምጣትህ መልካም ነው ብሎ ተነስቶ እጅ ነሳው። አባ ባውማም የአባ ኪሮስ በዓቱ ቤት ነው አለው። አባ አሞንም ፈልግ ታገኘዋለህ አለው። እርሱም አባ አሞንን በዚህ በዓት ከኖርክ ስንት ዓመት ይሆናል አለው። 67 ዓመት ከአንተ በቀር ሌላ ሰው አላየሁም አለው። አባ ባውማም ሰላምታ ሰጥቶት ተሰናብቶት ሄደ።
ዳግመኛ ከአንዲት ዋሻ ደረሰ። በሯንም አንኳኳ። ከውስጥ ያለውም አንተ ማን ነህ አለው። እርሱም የመንፈስ ቅዱስ አገልጋይ ነኝ አለው። በውስጥ ያለውን ባህታዊ ከፈተለት። አባ ባውማም አባ ኪሮስ አንተ ነህን? አለው። ባህታዊውም ምን አይደለሁም፣ እርሱስ ዓለም ሁሉ አንዲቱን የእግሩን ጥፍር የማያህል ፈጽሞ የከበረ ነው አለው። አባ ባውማም አባቴ ሆይ ስምህ ማን ነው? አለው። የክርስቶስ አገልጋዮች ካህናት የሰየሙኝ ስምዖን ብለው ነው አለው። አባ ባውማም ከመነኮስክ ስንት ዓመት ይሆናል? አለው። እርሱም 160 ዓመት ነው አለው። ከዚህች በረሃ እስከገባ ስንት ዓመት ይሆናል? አለው። እርሱም 130 ዘመን ይሆነኛል አለው። አባ ባውማም ከተወለድክ ጀምሮ ወደዚህ በረሃ እስክትገባ ድረስ ስንት ዓመት ሆኖህ ነበር? አለው። እርሱም 160 ዘመን ሆኖ ነበር አለው። አባ ባውማም በዓለማውያን ሥርዓት ኖረህ ነበርን? አለው። አዎን፣ ከሮም በመስ በኩል በዙፋን ተቀምጬ ነበር። ከእኔ በታች ያሉ ሰዎች ስልጣኔን እጅ ይነሱ ነበር። እንደኔ ያሉ 6 ነገሥታት ነበሩ። የበላያችንም የሮም ንጉሥ ነበር አለው። አባ ባውማም በዓለም ሳለ ስንት ልጆች ወልደሃል? አለው። እርሱም 58 ወንዶችና 30 ሴቶችን ወልጃለሁ አለው። አባ ባውማም አድንቆ እግዚአብሔር ምን ያህል መርጦሃል? አለው። አባ ባውማም አንተ ኪሮስ እንደሆንክ በምናመልከው በፈጣሪያችን በእግዚአብሔር አምልሃለሁ አለው። አባ ስምዖንም በዓይንህ ታየው ዘንድ አለ፣ እኔ ግን አይደለሁም አለው። ይህንንም ሲነጋገሩ ከምድር እስከ አርያም ከምስራቅ እስከ ምዕራብ የሚሰማ የነጎድጓድ ድምፅ ተሰማ። አባ ባውማም ይህ የሚያስደነግጥ ድምፅ ምንድን ነው? አለው። አባ ስምዖንም ይህ የምትሰማው ድምፅ ኃጢአት የሰሩ የክርስቲያን ነፍሶች ከሲኦል እየወጡ ነው። ዛሬ የክርስቲያን ዕረፍት ሰንበት ነውና አለው። አባ ባውማም እነዚህ ፈጽመው ኃጢአትን የሰሩ ናቸው ወይንስ ጥቃቅን ኃጢአት? አለው። አባ ስምዖንም ፈጽመው ኃጢአት የሰሩ ናቸው። አባ ባውማ አንተስ ስምህ በመንግሥተ ሰማያት ተጽፏልና ፈጽሞ ደስ ይበልህ አለው። ከዚህ በኋላ አባ ባውማ ከዚያ ወጥቶ ወደ አንዲት በረሃ ሄደ። በድንጋይ የተዘጋች አንዲት ዋሻ አገኘ። ክቡር አባቴ እጅህን ክፈትለት ብሎ የዋሻውን በር ቆረቆረ። ከውስጥም አንተ ማንህ የሚል ቃል ሰማ። እርሱም የመንፈስ ቅዱስ አገልጋይ የምሆን ልጅህ ነኝ አለው። ባውማ ማለት አንተ ነህን? አለው። እርሱም አዎን እኔ ነኝ አለው። በሩንም ከፈተለት። መልካምን ልብስ ለብሰው መልካም መዓዛ እንደሚሸት መልካም መዓዛ ያላቸው የጵስጥቂስና የቁስጥ የናርዶስና የርሄ ሽቱ መዓዛቸው ከቤቱ ወጣ። አባ ባውማም ከዚያ ገብቶ አባ ኪሮስን ባየው ጊዜ ከምድር ላይ ወድቆ ብፁዕ ኪሮስ አንተ ነህን? አለው። እርሱም አዎን እኔ ነኝ፣ እኔም እንዳንተ ሰው ነኝና ከመሬት ተነሳ አለው። ከብዙ ዘመን ጀምሮ ይወስደኝ ዘንድ ተስፋ አድርገው ነበር፣ ሥጋዬን ልትቀብር መጣህን? አለው። አባ ባውማም እያጠኑ ለአባታችን ለአባ ኪሮስ ፍጹም ተድላ ደስታን ሲነግሩት ሲወጡና ሲወርዱ ብርሃናውያን መላእክትን ያያቸው ነበር። አባታችን አባ ኪሮስ ግን የሆድ ሕመምን ታሞ ያለ እረፍት ይወጣ ይገባ ነበር። ለአባ ስምዖንና ለአባ ባውማ መድኃኒታችን ኢየሱስ ክርስቶስ ተገልጾ ወዳጄ ኪሮስን በማጽናናት ፈንታ እንደዚህ ታስፈራሩታላችሁን? አላቸው። ስለ እርሱና ስለ እናንተ ያዘጋጀሁትን ዙፋኖችንና አክሊሎችን የመንግሥተ ሰማያት ቦታዎችን ብታዩ በተደሰታችሁ ነበር አላቸው። አሁንም ስለ መከራው እጥፍ ድርብ ዋጋው እንዲበዛለት እነግራችኋለሁ አላቸው። አሁንም አባ ባውማ ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉን መጽሐፍ ጻፍ አለው።
አባ ባውማም ወደ ውጭ ወጥቶ ከውሃ ዳር ከበቀለ ቅጠል አምጥቶ በድንጋይ ላይ ጎዝጉዞ አባ ኪሮስን ደሙ ከሰውነቱ እየፈሰሰ ከዚያ ላይ አስቀመጡት። አባታችን አባ ኪሮስም ፈጣሪ ንጉሴ ሆይ እኔ ሕግህን የጠበቅኩ መስሎኝ ነበር፣ በፊትህ በደልኩን አለ። አባ ስምዖንም አባ ኪሮስን ከአንተ በኋላ ለሚነሱት ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረን እንጂ ወንድሜ ሆይ እንደዚህ አትበል፣ መከራንም ታገሳለው። በአባታችን በአባ ኪሮስም መንፈስ ቅዱስ ሞልቶበት ከመጀመሪያው እስከ መጨረሻው ይነግራቸው ጀመር። አባ ባውማም ጻፈ፣ በእግዚአብሔርም ፈቃድ ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸው። እነርሱም ከመሬት አስተኙት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላበት በነጭ ሐር እየጠረገለት ወዳጄ ሆይ ምን ሆነሃል? አትፍራ፣ ምንስ ትሻለህ? አለው። አባታችን አባ ኪሮስም የምሻውስ እመቤታችን ድንግል ማርያምን አያት ዘንድ ነው አለው። እመቤታችንም በልጇ ፈቃድ በታላቅ ግርማ መጥታ ወዳጄ ምን ሆንክ አለችው። አባታችንም እመቤቴ ሆይ በቃል ኪዳንሽ አስቢኝ አላት። ጌታችንም አቅፎ ይዞ ሳመው። ወዳጄ የላኛውን ሰማያዊውን አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ዳግመኛም አባታችን አባ ኪሮስ ጌታዬ ሆይ ንጉሥ ዳዊትን ላይ እወዳለሁ አለው። ፈጥነውም አመጡት። መድኃኒታችን አባ ኪሮስን እነሆ ዳዊት መጥቷል፣ ይዘምርልህ ዘንድ የምትሻውን ንገረው አለው። ነቢዩ ዳዊትም አባታችን አባ ኪሮስን በማንኛው አውታር፣ በማንኛውም ዜማ፣ በማንኛውስ ወገን በመጀመሪያው ነውን? ወይንስ በሁለተኛው ወይንስ በሦስተኛው ልዘምርልህ አለው። አባታችን አባ ኪሮስም የአስሩንም አውታር በየወገናቸው ዜማቸውን ልሰማ ወዳለሁ አለው። ያን ጊዜ ዳዊት በገናውን አዘጋጅቶ እየደረደረ ፈጽመን ደስ እንሰኝባት ዘንድ ይህች ቀን እግዚአብሔር የሰራት ቀን ናት፣ በሕጉ ጸንተው የሚኖሩ እግዚአብሔርን የሚፈሩ ሁሉ ብፁዓን ናቸው አለ። ዳግመኛም የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በልብሱ ዘርፍ አንዷን አውታር ይመታ ጀመር። የበገናውም አውታር ፈጽማ ጮኸች። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ድምጿ ተሰማ። የእርሷም ድምፅ እየተሰማ ቆየች። ያን ጊዜ የአባታችን የአባ ኪሮስ ነፍሱ ያለ መከራና ያለ ጻር ሐምሌ 8 ቀን ከሥጋዋ ተለየች። ጌታችንም በእጁ ተቀበላት። ጌታችንም አባ ስምዖንን ከአሁን ጀምረህ ወደ በዓት ሂድ አለው። አባ ስምዖንም በአባ ኪሮስ ነፍስና ሥጋ ተማጽኛለሁና ከእርሱ አትለየኝ አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቀውምና ሂድ ብሎ ተቆጣው። አባ ስምዖንና አባ ባውማ ይህንም በሰሙ ጊዜ ወደ በዓታቸው ሄዱ። ጌታም የአባ ኪሮስን በዓት ማንም እንዳይገባባት ደፈናት። መላእክትም በእሳት ፈረሶች የሚያዝደለድል መብራት ይዘው አባ ኪሮስን ለመቀበል ወረዱ። ጌታችንም መላእክትን የአባ ኪሮስ ሥጋ በዚህ እንዲቀር አልፈቅድም አላቸው። ይህንም ብሎ መላእክትን ከእርሱ ጋር እንዲያሳርጉ ታዘዛቸው። አዳም ቀድሞ ከነበረበት ከደብረ ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴ አደረሰ። ተስፋ ያደረገለትን የብርሃን አክሊሎችንና ዙፋኖችን በረከት የመላበትን የመንግሥተ ሰማያትን ክብር አሳየው። ከዚህም በኋላ ወደ ገነት አስገባው። የተመኘውንም መልካም ዋጋ ሰጠው። ለወዳጆቹ በምድር መከራንና ሕማምን በመንግሥተ ሰማያት ታላቅ ክብርን ለሚሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል።
የገዳማውያን መነኮሳት መመኪያቸው፣ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የቅድስት ድንግል ማርያም ፍጹም አማላጅነቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የአባታችን የአቡነ ኪሮስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። የቅዱሳን ገዳማውያን የአባ ባውማና የአባ በብኑዳ የአባ ሲኖዳና የአባ ለትጹን የአባ ሚሳኤልም ጸሎት የአባቶቻችን የነቢያትና የሐዋርያት የሰማዕታትና የጻድቃን በረከት የቅዱሳን መላእክት ረድኤት ከሁላችን ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ከቤተ ክርስቲያናችንም ጋር ለዘላለሙ ጸንቶ ይኑር አሜን። ገዳማዊ ቅዱስና ክቡር የሚሆን አባ ኪሮስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሀገራችን ከኢትዮጵያ እንዲሁም ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በአንዲት ሀገር አንዲት ሴት ነበረች። ከዕለታት በአንድ ቀን በፈጣሪው ኃይል ተአምርን የሚያደርግ አባ ኪሮስ የበዓሉ ዕለት በደረሰ ጊዜ ለበዓሉ ሊደረግ የሚገባውን አዘጋጀች። ከዚህም በኋላ በመምረጊያው መርጋ ጠዋት ሲነጋ ጋኑን ከፈተችው። እንጀራን ሰርታ በጋኑ ውስጥ አድርጋ በላዩም ውሃን ሞላች። ያቺም ሴት ወዮልኝ ወዮት አለብኝ እያለች ጮኸች። ከጎረቤቶቿ አንዲት ሴት ጩኸቷን ሰምታ እየሮጠች ብትመጣ ራሷን ዘንበል አድርጋ አዝና አገኘቻት። እርሷም ምን ሆንሽ ብላ ብትጠይቃት ከመጀመሪያ አንስታ እስከ መጨረሻ የሆነችውን ሁሉንም ነገረቻት። ያን ጊዜ የአገሩ ሰዎች መጡ። ያችን የምትሰርቀውን ሴትዮ አይቷት በአንድነት ክቡር አባታችን ሆይ አቤቱ ይችን ሴት ይቅር በላት፣ ኃጢአቷንም ደምስስላት አሉ። በዚያን ጊዜ የታሰረች እጇን ተፈታ ወጣች። ይቅርባይ ክቡር የሚሆን የአባ ኪሮስን ተአምርንና ኃይሉን የአገሩ ሰዎች ሁሉ አይተው ፈጽመው አደነቁ። የአቡነ ኪሮስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለቅዱስ እግዚአብሔር ክብርና ምስጋና ይሁን። የቅዱሳኑን በረከት ከሁላችን ጋር ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።